ሀና ልብስ እያጣጠፈች እያለች እርግብ ትመጣለች። እርግብ ስትመጣ ሀና ትንሽ እየተደናገጠች ነበር። ነገር ግን ደግሞ እርግብ እንዴ ይህንን ያክል የምትደናገጪው ምን ሰርቀሽ ይዘሽ ነው ብላ የሆነ ልብሱን ስታጥፍ የሆነ ነገር ይወጥቃታል። ያንን ደግሞ አንስታ በእጇ እያያዘችው ነበር። ነገር ግን ደግሞ ያቺ ትመጣለች። ምን እያደረግሽ ነው? አትናገሪም እንዴ? ምን እያደረግሽ ነው? እየሰራሽ ነው አይደል? አይ ባይ እኔን እኔ ሊሰርቅ አይደለም። ምን እየሰራሽ ነበር? ምን እየሰራሽ ነበር? ልብስ እያስተካከልኩኝ ነበር። እንዴ ለዛ ነው እንዴ እኔ ሲመጣ የምትደነገጪው? አረ አልደነገጥኩኝም። ሌላ እየጨፈርሽ ነው እንዴ? አንቺ ሌባ መስቀልን ልሰርቀኝ ነበር እንዴ? እያለች እጇን ድርጋት ይወስደዋለች። ሌባ እያለች ያት ነበር እርግብ። ሀናም ደግሞ አይደለሁኝም እያለች ነበር። ነገር ግን ደግሞ እስከ ዛሬ የወይዘሮ ሜላ ቤተሰብ በፍቅር ኖረዋል። አሁን ሳስበው እርግብ በመጣችው የሆነ ከኋላዋ የሆነ ነገር ይኖረዋል ብዬ ነው ማስበው። እርግብ ያንን አድርጋ እየመጣች ሳላ ላይ ቁጭ ብላ ቲቪ እያየች ነበር። ነገር ግን ደግሞ በዛ መሀል ሰላም ትመጣለች። ሰላም እየመጣች አይ ቅድም እኮ አብረን እንውጣ ብለሽ አልወጣም አልሽኝ እያለቻት ነበር። እርግብ ወሬ ሲንዛዛ አልወድም። ሰራተኛዋ ግን ጥሩ ናት እያለች ነበር። ማን? ሀና? አዎ ሀና። ቆይ ግን ምን አደረገች? የእሷ ግብድ መቻልቅና በቃ እኔ እስከዛ ገብቼ ልብሴን ልቀይር፣ አንቺ ወሬውን አንዛዛሽው እያለች ሰላም ትነሳለች። ስትነሳ ደግሞ ቁጭ በይ እነግርሻለሁኝ እያለቻት ነበር። እሷም ደግሞ ቁጭ እያለች ነበር። ግን ሰራተኛዋ በጣም ሌባ ናት። አይ ሀና እንደዛ ሰው አይደለችም። አይ ሰርቃ በአይን በብረቴ እያየኋት ነበር። አይደለም አይንሽ ተሳስተዋል። የሀናን ባህሪ እኔ ነው ማቀው። እኔ የመጣች ጊዜ እንደዛ ስትተባበር ሳያት የሰረቀች እየመሰለኝ በጣም ነበር የሚጠላት። ነገር ግን ደግሞ አሁን በጣም እየተግባባን ግን በኋላ አንቺም እንደዛ እንደኔ ስትገባቢ የሚጸጽትሽን ነገር አታውሪ እያለቻት ተነስታ ሰላም ትወጣለች። ስትወጣ ሀና ቆጭ ብላ ህቅቅ ብላ እያለቀሰች ነበር። ሰላም ወደ ሀና ትደርሳለች። ሀና ቆጭ ብላ እያለቀሰች ነው። ምን ነው? ምን ሆነሽ ነው እንዴ? ሀንዬ ምን ሆነሽ ነው? አይ ሰላምዬ፣ አይ አሁን በጣም ከፋኝ። ምን ሆነሽ ነው? አይ ምንም አልሆንኩኝም፣ ግን ዝም ብሎ እየከፋኝ ነው። ሀንዬ እርግብ በተናገረችሽ ነገር ነው እንዴ? እንዴት አወቅሽ አንቺ? እያለቻት እቅፍ እያደረገቻት ነበር ሰላም። በቃ አይዛሽ እሺ ሰላምዬ ማለት ሀናዬ። ሰላምዬ እህትሽ እንደ ተናገረችኝ በምን አወቀሽ? ምን ብላ ነገረችሽ? ሀና ልሰርቅ ስትል አገኘኋት ብላ አልነገረችኝም? እሺ አማንሽ እንዴ ሰላምዬ? አይ ማለት ሀናዬ አንቺ ሰረቅሽ ከማለት እኔ ራሴን አላምነው። አንቺን እኮ ያምነሻለሁ። እኔ እኮ ምን ላድርግ ያለ ስም ስትሰጣኝ በጣም አዘንኩኝ እያለች ነበር። ሌላው ተውይና ያንን ልጅ ስልክ ቁጥር ትሰጭኛለሽ? የማን? ያንን የሌባውን። ምን አደርግልሻል? አይ ስትል ደግሞ ሰላም ወይስ ስልኩን ልስጭኝ ይደብረሻል እያለች ነበር። አይ አይደለም፣
ቆይ አሁን ከስልኬ ላይ አውጥቼ ልስታሽ እያለች ስልክ ቁጥሩን ትሰጣታለች ሀና ለሰላም። እስከ ዛሬ የነበረው ጥሩ ነበር። የወይዘሮ ሜላ ቤተሰብ እንዲሁም የእናት እናም ደግሞ የልጆች ፍቅር በጣም የሚያስቀና ነበር። እንዲሁም ሰራተኛዋ ሀናም ደግሞ ከራሳቸው እኩል እየተንከባከቧት እንዲሁም ደግሞ አባቷን ለማሳከም ወይዘሮ ሜላ 200,000 ብር እንዲሁም ልጅቷ ስትገኝ የተገኘችበትም ደስ ስላለኝ እያሉ እየሰጧት ነበር። እንዲሁም በመጀመሪያ ደግሞ 100,000 ብር እየሰጧት ነበር። አሁን ግን ይቺ እርግብ ከመጣች በኋላ ሌላ ነገር እንዳይፈጠር ነው የሚፈራው። ማለት ሀና እስከዛሬ ወይዘሮ ሜላም ይሁን ልጆቹም ይሁን ከኛ አንቺ ምንም ነገር አትለይም፣ እንዲሁም ደግሞ ልጁም የኔ እህት ማለት ሀናና ሰላም ናት እያላ ይገኝ ነበር። አሁን ግን በመጨረሻ ምን ሊፈጠር ይሆን አናቅም ማለት ነው። ሌላው የሚቀጥለው እንዳልኳችሁ እማዬ ግን እኮ በጣም ቆየሽ ስትል እናትም ቁጭ ብላ እኔ እኮ ስትል ቆይ እማዬ አንቺ እኮ ምን አይነት ሰው ነሽ እያለቻት ነበር። እንዴ አንቺ ልጅ ምን እያልሽ ነው? አንተና የሆነ ቀን ምን እንዳለኝ ልንገርሽ። ምን አለሽ? አንተና ደግሞ ምን አለሽ? አይ በዙሪያቸው ያለ ሰዎች በጣም ሰነፍ ነበሩ። አንተና ደግሞ ያንቺን በጣም ጥሩነትሽ እንዲሁም ደግሞ በጣም ጀግና የሆንሽ እየነገረኝ ነበር። እማዬ አንተና እንዳለው እኮ አንቺ በጣም ጥሩ ሰው ነው፣ እኔንም ጨምሮ በዙሪያሽ ያሉ ሰዎች ሰነፎች ስለሆኑ እንጂ ስትላት፣ ሰላም ስለኔ እንዳወራሽ? አዎ አንቺ እኮ ለጠንካራ ሰራተኛዎች በጣም ጥሩ ነሽ። ለዚህም ደግሞ አንደኛው ሀዮ ናት ማለት ሀና ናት። ምን ያደረኩላት ለሀይና እያለች ነበር። እማዬ ይሄን ነገር ደግሞ እኛ ሌላ ሰው ይቅርና እኛ ራሳችን እንድናቀው አላደረግሽውም እያለች ነበር። ሰላምዬ የዛን ሰዓት ሰላምዬ ሀና ደግሞ በጣም ነው የምታሳዝነኝ። በዚህ እድሜዋ ለአባቷ የምታደርገው ነገር በሙሉ በጣም ደስ ይለኛል። አንዳንዴ ደግሞ ዝም ብዬ አባቷን ላሳክምላት ይሞክርና አሁንም ደግሞ መልሼ ይተዋዋለሁ። ለምን እማ እያለች ነበር። አይ አባቱ አሁን እዚህ ስለታመማ እንጂ ቢሻለውና እሷ ወደ ደሴ ነው የምትሄደው። እኔ ደግሞ ከአይኔ ከብረቴ ልትርቅ አልፈልግም እያለች ነበር። ደግሞ እማዬ አንድ ነገር ሳልነግረሽ ደግሞ እኮ አባቷንም አስተዋወቀችኝ ሀና። ምን አይነት ጥሩ ሰው እንደሆኑ እያለች ነበር። ነው እንዴ? አዎ የወሎ ሰዎች እኮ እንደዛ ናቸው፣ ጥሩ ሰዎች ናቸው። በቃ ነይ እማ እቅፍ አድርገኝና አብረን እንተኛ እያለቻት ነበር። ሰላም ማለት እናትም ደግሞ ወይዘሮ ሜላ እሺ በቃ ልብሴ እንዲቀይር ብላ ተነስታ ትሄዳለች። ከዛ የሚቀጥለው ያው ይቺ መጣች የተባለው ልጅና እንዲሁም ደግሞ ወንድሟ ነበር። ወንድሜ በጠዋቱ የት ልትሄድ ነው እየለበስክ እያለኸው እያለች ነበር። እህቴ ይሄው ያው ሁልጊዜም ትምህርት ቤት ነዋ እያላት ነበር። ነገር ግን ደግሞ ይልቅ በቃ እኔ ልሸኝህ። አይ አይደለም እርግብዬ እኔ በራሴ ይሄዳለሁኝ፣ መሸኛት አያስፈልገኝም። እርግብ አትባለኝ አላልኩህም? አይ ረስቼ በቃ ይቅርታ ረስቼው ነበር። ግን ደግሞ አልጋውን ስለወሰድኩብህ በጣም ይቅርታ። አይ ይቅርታ አይባልም። ግን ደግሞ አልጋህን እኔ ከመጣው በኋላ ስለወሰድኩብህ ነው፣ ለዛ ነው። አይ አይደለም ግን ምን አይነት እናት ብታሳድገህ ነው እንደዛ ጨዋ የሆንከው እያለች ነበር። አይ እኔ አሁን ከእናንተ እኩል ባድግና ምን ያክል ጨዋ በሆንኩ ነበር። ግን ደግሞ አሁንም ጨዋ ነሽ አንቺም። ነገር ግን ደግሞ ከሰላም ጋር ትንሽ ጸባያችሁ ይመሳሰላል።
አሁንም ደግሞ አንቺም ጥሩ ነሽ። ቆይ ግን እስኪ ምናችን ነው ከሰላም ጋር የምንመሳሰለው? አሁን ትምህርት ስለረፈደብኝ አሁን ይሄዳለሁኝ። ሲመለስ ደግሞ ማታ በደንብ ቁጭ ብለን እናወራበታለን እያላት እንዲሁም ደግሞ እህቴ ብሎ እየሳማት እየወጣ ነበር። እሷም ደግሞ ወንድሜ ስትለው በቃ እህቴ ወንድሜ ስትይ ደስ ነው የሚለኝ እያላት ነበር። በቃ ሂድ ብላ እየሳመችው ሸኘችው። ይቺ እርግቤ ከመጣች በኋላ እኔ ሳስበው ለሀና እንዲሁም ደግሞ ለቤተሰቡ በኋላ የሆነ ነገር እንዳይመጣ እየፈራሁኝ ነኝ። ያኔ ማለት አሁን ጥሩ ትመስላለች። እንዲሁም ደግሞ ከሀና ጋር ያላቸው ቀረቤታ ግን በጣም የሚያስጠላ ነው። ማለት እስከ ዛሬ ቤተሰብ በሙሉ ሀና ካላ አፉ ያኔ አያርፍም። ነገር ግን ደግሞ እሷ ትላንት መጥታ ያኔ ሀናን በዚህ ልክ ከፍ ዝቅ ስታደርጋትና እንዲሁም ደግሞ ያለው የሌለው ስትናገራት ትንሽ ሀናም እየከፋት ይመጣል። ያው ደግሞ ቤተሰቡም ዞሮ ዞሮ መክፋቱ አይቀርም። ነገር ግን የሆነ ነገር አድርጋ ያንን ሰበብ ለሀና እንደታመጣው ነው የሚለው። እርግቤ እናቱን የት ሄደሽ ነው እያለቻት ነበር። ምን ነው ፈለግሽኝ? እንዴት ነው ቤቱን እየለመሽ ነው? የእናቴ ቤት አይደል እንዴ? እንዴት አለምደውም? የኔ ልጅ ይሄንን የመሰለ የእናትሽ ቤት እያለ በሰው ቤት ስትንከራተሺ ቆይተሻል። ይልቅ እንደዛ አይባልም እማዬ። ይልቅ ሀና እዚህ ቤት ከመጣች ቆየች እንዴ? አይ ያን ያክል ባይሆንም አዎ። ግን ታምኛታለሽ? አይ አዎ በጣም ነው የማምናት። ግን ሰሞኑን እየተመላለሰች መኝታ ቤት ስትገባ አያለሁኝ። አይ በፍጹም ሀና እንደዛ አይነት አታስብም። ሀሴትዬ እንዳባራት ነው የፈለግሽው ታዲያ? አይ እኔ እንደዛ ማለት አይደለም። ለቤቱ ስራ ከሆነ እኔ አለሁኝ። እኔ እንጃ። በቃ እርግቤ አትጨነቂ፣ ቀስ በቀስ እናባርላታለን። ግን ሀና ከቤተሰቡ ያላትን ቀረቤት ሳይ ግን እያለች ነበር። እማዬ በቃ እኔ ያልኩሽን ስለሰማሽኝ እጅግ አመሰግናለሁኝ እያለች ነበር። ያልኩትም አልቀራ። ዞሮ ዞሮ ይቺ እርግቤ የምትባለው ልጅ ሀናን ከቤቱ ስታባራት አትቀራም። ወይንም ደግሞ ስታባራትም የሆነ ነገር አድርጋ እሷ አደረገች ማለቷ አይቀርም። ነገር ግን ደግሞ ይህንን ያክል የምትንሰፈሰፈው እናት ደግሞ የሆነ ነገር ብትላት እኔ ምንም እንደሚላችሁ አላውቅም። ግን እርግቤ አስተሳሰቧ እንዲሁም ደግሞ ቤተሰብ ነኝ ብላ ከቤተሰብ ቀርባ የሆነ ነገር እንዳይፈጠር ነው ያልኩት። የሆነ ጊዜ ሰምታችሁ እንደሆነ አላውቅም። የቤቱ ልጅ ሀና ናት ሲባል ምናልባት ሰምታችሁ ከሆነ አላውቅም። ዞሮ ዞሮ አብረን የምናየው ይሆናል። ይሄ ድራማ በአጭሩ እንትን ቢል ጥሩ ነበር። አሁን ደግሞ ሀናና ያ ልጅ ነው ቁጭ እያለው ነበር፣ ሚላሴ የሚባለው። ከዛ ቁጭ እያለው ነበር። ግን ይህንን አልጋ አስተካክለዋለሁ ብዬ መጥቼ ነበር። ነገር ግን ደግሞ ሳየው አልጋውን ተስተካክለዋል እያለች ነበር ሚላሴ። አንተ ግን አዲስ ሰው ስታገኝ እኔን እየረሳኸኝ ነው እንዴ? ወይኔ ሀና፣ ቆይ ግን ረሳሁሽ እንዴ? አይ እኔ እኮ የረሳሁሽ አይመስለኝም። እንደዛ ሲላት ደግሞ አይ በቃ እኔ እኮ ልቀልድብህ ብዬ ነበር። ወይ ሀና፣ አንቺ እኮ በቃ ቀልድ ትወጃለሽ ማለት ነው። አይ በቃ ይሄ አልጋ ከተስተካከለ አስተካክለዋለሁ ብዬ ነበር፣ ይሄዳለሁኝ። ልሸኝሽ ግን አብረን እንሄዳለን። አይ እንደዛ አይሆንም፣ አንተ ቁጭ በል እያለች ነበር።
አይ ምንም ችግር የለም ብርድ አይነካኝም እያላት ነበር። ከዛ ደግሞ እንደዛ ካልከ ችግር የለውም እያለችው ነበር። ከዛ እየሸኛት ነበር። ድራማው ይሄን ይመስል ነበር። ብዙ ማለት ይቻላል፣ ነገር ግን ደግሞ በአጭራጭሩ ለዚህ ቤት አዲስ የሆናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ያደረጋችሁት ደግሞ አመሰግናለሁ። እንዲሁም ደግሞ ነባሪዎች ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። እንዳልኳችሁ እርግቤ ከመጣች በኋላ የሀና ነገር እኔ አላውቅም። ሀናን ከምንም በላይ ማለት እየጠላቻት ነው ይቺ እርግቤ ሀናን ለምን በዚህ ያክል እየተጠራጠረች እንዲሁም ደግሞ ለምንስ በዚህ ያክል እንደጠላቻት እንደሆነ አላውቅም። ነገር ግን ትንሽ እኔ ውስጥ የሚጠራጠር ነገር አለ ማለት ነው። ይቺ እርግቤ ናት አይደል? አዎ እርግቤ። ይቺ እርግቤ የሆነ ነገር አስባ የሆነ ነገር ደግሞ በሀና አሳባ የሆነ ነገር እንዳይፈጠር ይላለሁኝ ማለት ነው። ለማንኛውም በሚቀጥለው የምናይ ይሆናል። ለዛሬ ይሄ ይበቃናል። የወይዘሮ ሜላ ልጆቹም ይሁን ወይዘሮ ሜላ በጣም ጥሩ፣ እንዲሁም ለሀና አሳቢ፣ እንዲሁም ለሀና እኔ ምን እንደሚላቸው አላውቅም። ለሀና ጥሩ ቤተሰብ እየሆኑ ነበር። ሀናም ደግሞ በስነ ስርዓት እየተመላለሰች ስራዋን እየሰራች ነበር። አሁን ደግሞ ነገሩ ይበላሻል ነው የሚመስለኝ። ለማንኛውም ሁላችሁም አመሰግናለሁኝ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ በሌላ አዲስ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።